የማይታረም ስህተት የለም። እባክህ ንገረኝ። ጨለማውን አታስረዝምብኝ። እባክህ በጭራሽ አልነግርሽም ማለት አልነግርሽም ሁለት ልጅ ይኸውልሽ፣ አንደኛዋ ልጄ እዚሁ አብራሽ የምትኖረው ዳጣ ናት። እናቷ ደግሞ ሰላም ነች። ከሰላም ነው የወለድኩት እያልኩሽ ነው። አንተ ሰውዬ የምትናገረው ነገር ታውቀዋለህ? አዎ አውቃለሁ። ዳጣ ብቻ አይደለችም፣ ሰላም ያረገዘችውም ልጅ የኔ ነው። የዘላለም ጸጸቴ ክህደቴ ይሄው ነው። ከሰላም ሁለት ልጅ ወልጃለሁ። ይኸው ፊትሽ ቆሜያለሁ። የምትፈልጊውን ነገር አድርጊ። ከሰላም ከሰራተኛ እኮ ሁለታችሁ እኔን ከዳችሁኝ? አዎ ከዳንሽ። ያን ሁሉ ብታደርጊላት ሰላም ከዳችሽ። ከኔ ጋር ተኝታ ከዳችሽ። እሷም እኔም ከልቼሻለሁ። ታዲያ ምን ቀራችሁ? ለምን አትቀሩኝ? ምንድን ነው የቀራችሁ? እናንተ እንደዚህ ነበር ነው ወይ? መሀላችን ይሄ ነበር? ምንድን ነው ከኔ የምትፈልገው? ምንድን ነው ያሳጣሁህ? ምንድን ነው ያጣሁህ? ከዚህ ዓለም ምንም የቀረኝ ነገር ስለሌለ መኖር አልፈልግም። ተንብቶ ከዛሬ ጀምሮ ሙታ። የኔ ውድ እህት አብይል ደረጀ እንግዲህ ሰላም እንደምን አላችሁ? የዳጣ ድራማ ተከታታዮች በያላችሁበት ሰላማችሁ ይብዛ እያልኩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ ማለት ነው። እስከ መጨረሻው እዩልኝ። እንግዲህ ደረጀ ለመጀመሪያ ጊዜ በአቢጌል ላይ ዛቻ ሲዝት አይተነዋል ማለት ነው። ምክንያቱም ያው እንግዲህ በባለፈው ክፍል አንድ ክላስ ዘግቶባት እንደተቀመጠች እስካሁን ድረስ አንድ ክላስ ውስጥ ነች ማለት ነው። ክላስ ውስጥ ተዘግቶባት ምግብም ያለሱ የሚሰጣት ውሃም ያለሱ የሚሰጣት የለም ማለት ነው። እንግዲህ ደረጀ ለመጀመሪያ ጊዜ ገልሻለሁ፣ ይሄንን ነገር የምታደርጊ ከሆነ የማታደርጊው የማይመለከትሽን ነገር ከማትወጪው ጣጣ ውስጥ እየገባሽ ማወቅ የሌለብሽን ነገር አውቃለሁ እያልሽ ስትታገይ ህይወትሽን ታጫለሽ ምናምን እያላት ነበረ። እንግዲህ አቢጌልም ልጅህ አይደለሁም ወይ አባዬ፣ ለምንድን ነው እንደዚህ የምታደርገኝ ምናምን ስትለው ልጄ የምትሆኚ ያው ከልክ ያለፈ ነገር ስታደርጊ ዝም አልልሽም እያላት ነበረ ማለት ነው። እንግዲህ እኔን አልወለድከኝም፣ በቃ ከወለድከኝ የምትወደኝ ከሆነ የበኩር ልጅ ከሆንኩ ለምንድን ነው እንደዚህ የምታደርገው? ምንም ነገር አልናገርም፣ ከዚህ ክፍል ብቻ አስወጣኝ እያለችው ነበረ። እንግዲህ ከዚህ ክፍል ደግሞ አትወጭም፣ ከዚህ ክፍል ማልወጣ ከሆነ ሞታለሁ፣ ራሴን ነው ማጠፋልህ ስትለው እንግዲህ ለእኔ ከሆነ መስኖር ገመድ አለ፣ ገመድ ያቀብልሻለሁ፣ በሱ ትታነቂያለሽ ብሎ እንግዲህ ለአቢጌል እንትን ክፉ ነገር ተናግሯታል ማለት ነው። ያው እሱም በጣም ስትረስ ውስጥ ጭንቀት ውስጥ ስለሆነ በጣም ከባድ ነገር ሆኖ ተፈጥሮበታል ማለት ነው። የእሱ ጭንቀት ለሁሉም የቤተሰቡ ህመም ሆኗል ማለት ነው። እንግዲህ ቤተሰቡ በጣም ርብሽብሽ ብሏል። እንዳያችኋት እትዬ ማርታም እንግዲህ በጣም ታማ ነበር። ከጭንቀት አንጻር ደም ግፊት ምናምን ይዟታል ማለት ነው። ደረጀንም እባክህ ህመም የሆነብኝ አንተ ጭንቀት ነው፣ ጭንቀቴን ህመሜ እንዲፈወስ ከፈለክ ንገረኝ፣ አንተማ አትጨነቅ፣ እኔማ አልጨነቅ ማለት ችግሮች ሁሉ በንግግር ነው የሚፈቱት፣ መፍትሄ አይጠፋም ንገረኝ ስትለው እንግዲህ 1-3 ቀን ስጭኝና እነግርሻለሁ ችግር የለውም ብሏታል ማለት ነው። ግን ደግሞ ደረጀ ለመናገር ፈቃደኛ አይደለም። በአእምሮ ሲያስበው የሚመጣለት ነገር በጣም ከባድ ነገር ነው እና እንዳያችሁት በፊልሙ ላይ እሱ ያሰበውን ቢሆን ብሎ ያሰበውን ማለት ብነግራትስ ምን ታደርገኛለች ያላት ነበር ብሎ ያሰበውን አይተናል ማለት ነው። እሱም እንግዲህ ለማርታ 2 ልጆች አሉኝ ብዬ ብነግራት
ከዳችሁኝ ወይ ምናምን ብላ ራሷን ልታጠፋ ወይም ከጄ ላይ ነው የምትሞትብኝ ብሎ ስለሚያስብ ነው መናገር ያልፈለገው። ደግሞ አለመናገርም እንዳይችል እንግዲህ በጣም ከብዶታል ማለት ነው። እሷን እንደከዳ አይኗንም ማየት አልቻለም ማለት ነው። ግን ደግሞ ሁለቱም ነው ነገራትም አልነገራትም በጣም ከባድ ነው። አሁንም ተጨንቃለች። በጭንቀት በቃ ይዟታል ማለት ጭንቀት ይዟታል ማለት ነው። እንግዲህ ታማ ከሆስፒታል ስትመለስ ናታን ውሃ ሊሰጣት ሄዶ ማለት ነው። እንግዲህ አቢጌል እየጮኸች ነበር ክላስ ውስጥ። ለምንድን ነው ያቺ ልጅ እየጮኸች ነው ማየ እያለች ነው። ስሜን እንዳትጠራ፣ ሁለተኛ ስሜን እንዳትጠራ ነገራት። ግን ሰላም የወሰደችው እየሰጠችው ወረቀት ሚስጥሩ ምን ይሆን ምናምን ስትለው ወደ ናታን አላቅም አላት ማለት ነው። እንግዲህ ምን ቢሆን ይሆን እንደዚያ የሆነችው ማለት ምን በቃ ማለታም በጣም ውዝግብግብ ብላለች እና በአእምሮዋ እኔ ያሰብኩት ብቻ እንዳይሆንና እንደፈራሁት ሌላ ነገር እንዳይፈጠር እያለች ነበር ማለት ነው። እንግዲህ ናታንንም ለምንድን ነው አቢጌል አስገድዳ ልታገባ እንደነበረ አንተ ግን ፈቃደኛ እንደሆንክ ለእኔ የነገርክ ለምን ዋሻኸኝ? አዝኜብሃለሁ ስትለው ይቅርታማ እያላት እንግዲህ ሌላ አማራጭ ስላልነበረው ነው። እንግዲህ ናታን የወሰደው እርምጃ በጣም አሪፍ ነገር ነው ማለት ነው። እንግዲህ አለም እንደዚህ ነች። እንግዲህ ዳጣ በእሷ ምክንያት አንደኛ በእሷ እናት ምክንያት አባትየው ይጨነቃል። እሷ ደግሞ በቃ ፍቅሯን አለሟን እየቀጨች ነው። በዛ ታይም ላይ እንግዲህ አቢጌል ክላስ ተዘግቶባት ውሃ ምግብ ካልሰጠውሽ ቁርስሽን አልበላሽም እኮ ምግብ ምናምን ብላ ምግብ ልታቀብላት ስትል ማንም ሰው የለም ወይ ናታን የለም ወይ በሩን ክፈችልኝ ምናምን ስትላት ናታን ከዳጣ ጋር እንደዚህ እያደረገ ልጅና ምን እንደሚያደርጉ አጣርተሽ ነው ስትላት ትንፋሽ እየሰጠዋት ነው ብሏታል። እንግዲህ አቢጌል እዛም ውስጥ ሆና ክፋት ነው የምታስበው። እስካሁን እገላቸዋለሁ ከዚህ ቤት ካላስወጣዋችሁ እያለች ነበረ። ግን ከዛ ለደረጀ አቢጌል ለምንድን ነው እማዬንም ልትደብቃት የፈለግከው? ዳጣ ስትወለድ እኛ የት ነበርን? የት ሄዳ ነው የወለደቻት? እንዴት ይሄ ለሁሉም ለተመልካቹም ጥያቄ ነው። የት ሄዳ እንደወለደቻት እንዴት እንደተረገዘች በቅጽበት ተረገዘ እንበል። የት ተወልዶ የት እንደጣለቻት ወይስ 9 ወር ሳይሞላት ነው የወለደቻት? ብቻ ከባድ ነበረ። አባቷስ ማን ነው እያለች እየጠየቀች ነበረ ማለት ነው። እንግዲህ ዳጣም እናቷ ማን እንደሆነች እስካሁን አላወቀችም። በእሷ እናት ምክንያት ደግሞ እንግዲህ ቤተሰቡ ተረብሿል ማለት ነው። እንግዲህ ከሁሉም ጭንቀት የባሰው እንግዲህ የደረጀ ጭንቀት ነው ማለት ነው። ደረጀ እንግዲህ እውነት ቀድሞ እኔ ግን ከማውረታ ቀድሞ እሱ የሚሞት ነው የሚመስለኝ። በጣም የሚያስጠላ ነገር ነው። እንግዲህ እትዬ ማርታ አብረው በተኙበት ሰዓት ለምን አልነግረኝም? ንገረኝ፣ ችግር የለውም ደሬ ሌላ ሴት ልታገባ ነው የምትወልድ ሴት ልታገባ ነው ስትለው እሱማ ቢሆን ምን ነበረ በምን እድሌ በምን ታድዬ ነው እሱ ቢሆንልኝ ሲላ ንገረኝ፣ ችግር የለውም ችግሮች ሁሉ መፍትሄ ያላቸው ብትለው አይ አልነግርሽም፣ እኔ መናገር አልፈልግም፣ መጨረሻ አልነግርሽም ብሎ እንግዲህ በሌሊት ወጥቶ ሄዷል ማለት ነው። በቀጣይ ፓርት ምን ሊፈጠር እንደሚችል አናቅም። እያላችሁ በሰላማችሁ ላይክ፣ ሰብስክራይብ